ሰላም ቤተሰቦች እንዴት ናችሁ? የሊሻን ቲዩብ ነው። በየሳምንቱ አዳዲስ ቪዲዮዎችን ይዤላችሁ እቀርባለሁ። ዛሬ ደግሞ ኢደማ የሚለውን ፓቶሎጂካል ቼንጆች ሰውነታችን ውስጥ በሚከሰቱበት ሰዓት ላይ ምን አይነት ፊዚዮሎጂካል ቼንጆች እናያለን የሚለውን ነው የምናየው እና ኢደማ ስንል ምን ማለታችን ነው? ኢደማ ኢዝ አን ኤክሰሲቭ አኮሙሌሽን ኦፍ ፍሉድ in the interstitial spaceአችን ውስጥ አብኖርማል የሆነ ኤክሰሲቭ ፍሉድ በሚጠራቀምበት ሰዓት ላይ we call it ኢደማ እንላለን። it occurs as a result of alteration of these four physiological abnormality ሰውነታችን ውስጥ ኢደማ የምንለው ነገር የሚከሰተው እነዚህ አራት ነገሮች አልተር በሚሆኑበት ሰዓት ላይ ነው። የመጀመሪያው ኦንኮቲክ ፕሬዠር የምንለው ነው። ሁለተኛው ሃይድሮስታቲክ ፕሬዠር የምንለው አለ። ሶስተኛ ካፒላሪ ፐርሜቢሊቲ የምንለው አለ። አራተኛ ሊምፋቲክ ኦብስትራክሽን። በሰውነታችን ውስጥ ከነዚህ አራቱ አንዱ አልተር የሚሆን ከሆነ the person we have risk for the developing ኢደማ we have see in detail እያንዳንዱን in detail ለማየት እንሞክራለን። The first one is oncotic pressure. This oncotic pressure are also known as colloidal osmotic pressure እንለዋለን. Is a pressure are exerted by plasma protein in the blood that pull water into a circulatory system to help maintaining fluid balance. ስለዚህ ኮሎይዳል ኦስሞቲክ ፕሬዠር ኦንኮቲክ ፕሬዠር የምንለው ሰውነታችን ውስጥ የምናገኛቸው ፕላዝማ ፕሮቲን የምንላቸው አሉ። ከነዚህ ፕላዝማ ፕሮቲኖች ኤግዘርት በሚያደርጉት ፕሬዠር በሰርኩሌሽን ውስጥ የሚገኘውን የፍሉድ ባላንስ ሜንቴን ያደርግልናል። ዲስ ኦንኮቲክ ኮሎይዳል ኦስሞቲክ ፕሬዠሩ አልተር በሚሆንበት ሰዓት ላይ they cause fluid shift. Oncotic pressure is a form of osmotic pressure is created by a large protein is primary albumin. ሰውነታችን ውስጥ አልቡሚን የምንለው ፕላዝማ ፕሮቲን አለ that are secreted and released by our liver. ስለዚህ ከሊቨር የሚመረተው ፕላዝማ ፕሮቲን አለ። ኦር ብለድ ውስጥ የምናገኛቸው ፕላዝማዎች ኦስሞቲክ as well as oncotic pressure ነው ኤግዘርት ያደርጉልናል። If they play a crucial role regulating the movement of fluid between the blood vessel and surrounding tissue. ስለዚህ ከብለድ ቬዝሎቻችን ከቫስኩላር ውስጥ ከምናገኛቸው ብለድ ቬዝሎች ወደ ሰራውንዲንግ ቲሹ ፍሉድ ሺፍት እንዳያደርግ ኦንኮቲክ ፕሬዠርን ኤግዘርት በማድረግ በቫስኩላር ቮሊዩም ውስጥ ያለውን የፍሉዳችንን መጠን ሜንቴን የሚያደርግልን ኦንኮቲክ ፕሬዠር ፕላዝማ ፕሮቲን አልቡሚን የምንለዋል። this oncotic pressure work against hydrostatic pressure which push fluid out of the blood vessels. በብለድ ቬዝሎቻችን ውስጥ የምናገኘው ፕሬዠር ኦንኮቲክ ፕሬዠር እንለዋለን። በሴሎቻችን ውስጥ ደግሞ የምናገኘው ሃይድሮስታቲክ ፕሬዠር እንለዋለን። ስለዚህ በኦንኮቲክ ፕሬዠር እና በሃይድሮስታቲክ ፕሬዠር መካከል ዲፈረንስ የሚኖር ከሆነ ፍሉድ ብለድ ቬዝሉ ወደ ቲሹዎቻችን ይሄዳል። ሃይድሮስታቲክ ፕሬዠሩ ከኦንኮቲክ ፕሬዠሩ የሚያንስ ከሆነ ደግሞ ፍሉድ ከሴሎቻችን ወደ ቫስኩላር ውስጥ ይገባል ማለት ነው። the balance between those two pressure hydrostatic pressure as well as oncotic pressure essential for maintaining proper fluid distribution in the body. ስለዚህ ጤነኛ የሆነ ፍሉድ ዲስትሪቢዩሽን ሰውነታችን ውስጥ እንዲኖር ከተፈለገ ሃይድሮስታቲክ ፕሬዠሩ እና ኦንኮቲክ ፕሬዠሩ ባላንስ መሆን አለበት። Oncotic pressure are pull water back into the capillary from the interstitial space, thus contracting to the tendency of fluid to leak out of from hydrostatic pressure. ስለዚህ ኦንኮቲክ ፕሬዠር ጥቅሙ ምንድነው? ወደ ቲሹዎቻችን የሄደው ፍሉድ እንደገና ወደ ሲስተሚክ ሰርኩሌሽን እንዲገባ ያደርገዋል። ያ ደግሞ በካፒለሪ ውስጥ ያለው ፕሬዠር በመጨመር ፍሉድ እንደገና እንዲመለስ ያደርጋል። This process is vital for preventing edema, swelling that are caused by excessive fluid in tissue and ensuring that the tissue are remaining adequately hydrated. ስለዚህ ሴሎቻችን adequately hydrated እንዲሆኑ prevent edema ለመከላከል እነዚህ ፕሬዠሮች ፕሮፐርሊ መኖር አለባቸው። low oncotic pressure are due to decreased protein level can result in fluid accumulation in the tissue. ስለዚህ ኦንኮቲክ ፕሬዠር ሊቀንስባቸው የሚችሉ ፋክተሮች ምንድናቸው? what are the factors that are decreasing plasma protein? When that decrease plasma protein also decrease oncotic pressure. ስለዚህ ፕላዝማ ፕሮቲኖች ቀንሷል ማለት ኦንኮቲክ ፕሬዠሩም ይቀንሳል ማለት ነው። ምንድነው የሚከሰተው ስንል result in fluid accumulation in the tissue
ምክንያቱም ኦንኮቲክ ፕሬሸሩ ቀንሷል ማለት በብለድ ቨዝል ውስጥ ያለው ፍሉድ ወደ ቲሹ ውስጥ አብዞርብ ይሆናል ማለት ነው። ስለዚህ ከኢንትራቫስኩላር ወደ ኢንተርስቲሻል ስፔስ ፍሉድ ሺፍት ያደርጋል። አዚስ ታይም ላይ በቲሾቻችን ውስጥ ኢንተርስቲሻል ስፔስ ውስጥ አላግባብ የሆነ ፍሉድ እየተጠራቀመ ይመጣል ማለት ነው። ይሄ ምን አይነት ችግር ያመጣል? ኢደማ የምንለው ችግር ይፈጠራል። ስለዚህ ሎ ኦንኮቲክ ፕሬሸር they cause edema secondary to the first one liver disease። ለምሳሌ ኩላሊት ሊቨር ዲዚዝ ጉበታችን በቂ ፕላዝማ ፕሮቲንን ማታመርትልን ከሆነ ወይንም አልቡሚን የሚባለውን ፕላዝማ ፕሮቲን የማታመርት ከሆነ ኦንኮቲክ ፕሬሸር ይቀንሳል ማለት ነው። ሁለተኛ ኪኒ ዲዚዝ ካለ ኪኒ they are very important for filtration as well as absorption of fluid አብዞርብ ለማድረግ ፍሉዶቻችንን ጥቅም አለ። ስለዚህ ኪድኒ ፌል አለ ማለት ኪድኒ በሽታ ችግር አለ ማለት ፊልተር ማድረጋችንም አብዞርብ ማድረጋችንም they are cause for fluid accumulation in the interstitial space። the third one is malnutrition። so malnutrition secondary to specifically protein energy malnutrition የምንለው ሰውነታችን ውስጥ የፕሮቲን እጥረት የሚኖር ከሆነ እነዚህ ፕሮቲኖች ደግሞ ኦንኮቲክ ፕሬሸር እንዲሰራ የራሳቸውን አስተዋጽኦ ስለሚያደርጉ ትልቅ የሆነ ፍሉድ ችግር ወይም ኢደማ የምንለው ነገር ሊከሰት ይችላል ማለት ነው። ፒክቸሩ ተመልከቱ። ይሄ አልቡሚን በፕላዝማ ውስጥ የምናገኘው አልቡሚን ስትራክቸራሊ ስናየው ይሄንን ይመስላል። they are very important, they are produced by the liver, they are exerting oncotic pressure, they maintaining intravascular blood volume. The second one is hydrostatic pressure. Hydrostatic pressure is a fundamental concept of a fluid physiology, particularly in the context of blood circulation። በጣም ሃይድሮስታቲክ ፕሬሸር ምንለው በጣም ወሳኝ ከምንላቸው ፕሬሸር ውስጥ የምናየው is a pressure are exerted by a blood against the wall of the blood vessel, which is a crucial for the movement of fluid and nutrient between the blood stream and surrounding tissue። ሃይድሮስታቲክ ፕሬሸር የምንለው ቲሹቻችን ውስጥ የምናገኘው ፕሬሸር በጣም ሜጀር በምንላቸው ኤሌክትሮላይቶች ኤግዘርት የሚደረግ የፕሬሸር አይነት ነው። so the pressure is highest on the arterial end of the capillary። በተለይ ሃይድሮስታቲክ ፕሬሸር arterial end of ካፒላሪዎች አካባቢ የሚገኘው ፕሬሸሩ በጣም ከፍተኛ ነው። it forces plasma and nutrient out of the capillary into interstitial space and the loss in the venous end። በአርተሪያል ኢንድ ላይ ያለው ፕሬሸር በጣም ከፍተኛ ነው። በቬነስ ኢንድ ላይ ያለው ፕሬሸር ደግሞ በጣም አነስተኛ ነው። where is draw fluid back into the capillary። so ይሄ ጥቅሙ ምንድነው? በአርተሪያል ኢንድ ላይ ሃይ ፕሬሸር መኖሩና በቬነስ ኢንድ ላይ ሎ ፕሬሸር መኖሩ ፍሉድ በቀላሉ ወደ ካፒለሪ እንዲመለስ ይረዳል ማለት ነው። so this balance is essential for maintaining fluid balance and facilitating the exchange of nutrient and waste product between the blood and the tissue። ስለዚህ በሃይድሮስታቲክ ፕሬሸሩና በኦንኮቲክ ፕሬሸሩ መካከል ያለው የፕሬሸር መጠን ባላንስ መሆኑ አብኖርማል የሆነ ፍሉድ አኮሙሌሽን በኮምፓርትመንት ውስጥ እንዳይኖር የራሱን አስተዋጽኦ ይወጣል ማለት ነው። በሶስተኝነት ኢደማን ከሚያስከስቱ ፋክተሮች አንደኛው ካፒላሪ ፐርሜቢሊቲ የምንለው። so what do you mean capillary permeability? so capillary permeability is a critical factor that maintaining fluid and nutrient balance in the body። በጣም ወሳኝ ከምንላቸው ፋክተሮች ውስጥ ሰውነታችን ውስጥ ፍሉድ ባላንስ ሆኖ እንዲቀመጥ ከሚያደርጉ ፋክተሮች ውስጥ ካፒላሪ ፐርሜቢሊቲ ትልቁን ቦታ ይወስዳል። it refers to the ability of a substance to passes through the capillary wall into surrounding tissue። ከካፒለሪ ወደ ቲሹ ከቲሹ ወደ ካፒለሪ ፍሉድ ኤክስቼንጅ የሚያደርግበት ካፓሲቲ ነው ካፒለሪ ፐርሜቢሊቲ የምንለው። this process is influenced by a various factors that include። ስለዚህ ካፒለሪ ፐርሜቢሊቲ አፌክት ከሚያደርጉ ፋክተሮች ውስጥ አንደኛው ዌል ስትራክቸራል the structural capillary wall። ስለዚህ የካፒለሪ ዎል ስትራክቸራል አብኖርማሊቲዎች ካሉ abnormal capillary wall structureዎች ካሉ፣ ሁለተኛ the presence of tight junction between the capillary በአንደኛው ካፒለሪና በላይኛው ካፒለሪ መካከል ያለ ታይት ጃንክሽን የሚኖር ከሆነ፣ ሁለተኛ ፊዚዮሎጂካል ስቴት ኦፍ ዘ ቦዲ with a person with abnormal physiological state የሚኖር ከሆነ ካፒለሪ ፐርሜቢሊቲው አፌክት ይሆናል ማለት ነው። so the capillary permeability is essential for the process of such as inflammation as well as edema። ስለዚህ ሰውነታችን ውስጥ ኢንፍላሜሽን በሚኖርበት ሰዓት ላይ ኢደማ በሚኖርበት ሰዓት ላይ ካፒለሪ ፐርሜቢሊቲ በጣም ወሳኝ ነገር ነው።
When increased capillary permeability, allow substance like plasma and protein enter to interstitial space. ስለዚህ capillary permeability ጨምሯል ማለት fluid ከኢንትራቫስኩላር ወደ interstitial space shift ያደርጋል ማለት ነው። So these are leading to edema and inflammatory reaction. ስለዚህ capillary permeability, there are risk for edema as well as inflammatory reaction. These are a picture, the indicator for capillary permeability, the hydrostatic pressure, capillary permeability, the osmotic pressure, capillary in the cell as well as capillary permeability in the cell wall of the capillary ምን ይመስላል የሚለው ባጭሩ የሚያሳይ ፒክቸር ነው። አራተኛውና የመጨረሻው lymphatic obstruction is a blockage of a lymphatic system that can leading to swelling, particularly the arm as well as the leg. As a result of this condition, we call it lymphaedema. So lymphaedema means swelling of the lymphatic system. So lymphatic system are a system. They are important for the transport a large molecule and a large amount of water. A large molecule and a large amount of water ትራንስፖርት ከሚያደርጉ ሲስተሞች ሊምፋቲክ ሲስተም ነው። ሶ ሊምፋቲክ ሲስተም ኦብስትራክት ሆኗል ማለት ሜይንሊ the person will be develop edema on upper as well as the lower leg። ስለዚህ የታችኛው ግራና የታችኛው እግሩና የላይኛው እጁ ላይ ኢደማ ሊፈጠር ይችላል። ሶ ሊምፋቲክ ኦብስትራክሽን occur when they have a blockage of lymphatic vessels። ሶ ሊምፋቲክ ቨዝሎች ትራኒክ ሊምፋቲክ ቨዝሎች ኦብስትራክት በሚሆኑበት ሰዓት ላይ which are responsible for a draining of a lymph node fluid from the tissue to transporting immune cells throughout the body። ስለዚህ ትላልቅ የምንላቸው ኢሚዩን ሴሎች ሊምፋቲክ ቲሹዎችን ወደ ሰውነታችን ትራንስፖርት የሚያደርገው በዚህ በሊምፋቲክ ሲስተም ነው። ሶ እነዚህ ሊምፋቲክ ቨዝሎች ኦብስትራክት ሆነዋል ማለት በቀላሉ ሊምፋቲክ ኦብስትራክሽን ይከሰታል ማለት ነው። This obstruction can lead to accumulation of a lymph fluid resulting in swelling or lymphaedema or other complications. So the most common cause for lymphatic obstruction include ስለዚህ ሰውነታችን ውስጥ lymphatic obstruction እንዲመጣ የሚያደርጉ ፋክተሮች ምንድን ናቸው? አንደኛው ሰርጂካል ሪሙቫል ኦፍ ሊምፍ ኖድ። ስለዚህ አንዳንድ የሰውነታችን ክፍሎች ውስጥ የምናገኛቸው ሊምፍ ኖዶች በሰርጀሪ ሪሙቭ በሚደረጉበት ለምሳሌ ፕሮሲጀር ሰጃስ ማሴክቶሚ ፎር ብሬስት ካንሰር ካሊንግ ቱ ሊምፋይድማ አፌክትድ ቱ ዘ ሪሙቫል ኦፍ ሊምፍ ኖድ። ለምሳሌ ብሬስት ካንሰር አንድ ሰው ዴቨሎፕ ያደርግና ያ ብሬስት ካንሰር በሚቆረጥበት ሰዓት ላይ ከብሬስት ካንሰሩ ጋር ሊምፍ ኖዶቹም ስለሚቆረጡ። ሌላው ካንሰር ትሪትመንት ነው። ለምሳሌ ራዲሽን ቴራፒ ሰርቴን ካንሰር ትሪትመንት ካን ዳሜጅ ሊምፋቲክ ቨዝል ሊዲንግ ቱ ኦብስትራክሽን። ስለዚህ ካንሰር የጨረር ህክምናዎች፣ ራዲሽን ህክምናዎች፣ አንዳንድ የካንሰር መድኃኒቶች ሊምፋቲክ ኦብስትራክሽን ሊያስከስቱ ይችላል። ስለዚህ ካንሰር ትሪትመንት ላይ ያሉ ሰዎች ኢደማ ዴቨሎፕ የማድረግ ቻንሳቸው ከፍተኛ ነው። ሶስተኛው ኢንፌክሽን፣ ሰርቴን ኢንፌክሽን ፓርቲኩላርሊ ፓራሳይቲክ ኢንፌክሽኖች ሊሆኑ ይችላሉ። ላይክ ፍላሪያሲስ የምንለው ሊምፋቲክ ፍላሪያሲስ የምንለው ካን ኮዝ ሊምፋቲክ ኦብስትራክሽን። ስለዚህ እንደዚህ አይነት ፓራሳይቲክ ኢንፌክሽኖች እንደ ሊምፋቲክ ቨዝሎች ውስጥ የሚኖር ከሆነ ሊምፋቲክ ኦብስትራክሽን ሊከሰት ይችላል። አራተኛው ኮንጂኔታል ኮንዲሽን፣ ስለዚህ በአፈጣጠር ችግር ሊፈጠር ይችላል ማለት። ሳም ኢንዲቪዥዋል ሜይ ቦርን ዊዝ አንዴቨሎፒንግ ሊምፋቲክ ቨዝል ሊዲንግ ቱ ፕራይመሪ ሊምፋይደማ ምንድን ነው? ስለዚህ በሚወለዱበት ሰዓት ሊምፋቲክ ቨዝል አብኖርማሊቲ ዴቨሎፕ ያደረጉ ሰዎች ሊምፋቲክ ኦብስትራክሽን ሊከሰት ይችላል ማለት ነው። ሶ the primary system of lymphatic obstruction persists swelling in the affected area which may be accompanied. ስለዚህ lymphatic obstruction ሲሆን አንደኛ feeling of heaviness or tightness in the lymph fluid ፈሳሾች ከመጠን በላይ የተጠራቀሙ ስለሚኖሩ እነዛ ፈሳሽ or እንትን የተጠራቀመበት ቦታ ላይ የክብደት የእግር መወፈር ክብደቶች ሊኖሩ ይችላሉ። reducing range of motion ምክንያቱም